ሰላም እንደምን አላችሁ ውድ የአዶኒያስ ካር ሪቪው ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት ተሽከርካሪ እንግዲህ ብዙዎቻችሁ ስጠይቁን ነበረ። ከተማ ውስጥ መነጋገር የነበረ ተሽከርካሪ ነው። አቫታር 12 ይባላል። ይህ ተሽከርካሪ እንግዲህ በጣም ሌጀሪ የሆነ ተሽከርካሪ ነው። ከነ ቴስላ ተሽከርካሪዎች ጋር ተቀራራቢ የሆነ ዲዛይን ያለው፣ ያሉትን ፊቸሮች፣ አውቶኖመስ ድራይቪንግ ራሱ በራሱ የመንዳት አቅሞች ያሉት ስክሪኖች፣ ሁሉ ነገሩ ራሱ በጣም ለየት ያለ ተሽከርካሪ ነው። በዛሬታችን የተሽከርካሪ ስላለው ሁሉን ነገር አሳያችኋለሁ። ከመረጃዎቹ ጋር አብራችሁን ቆዩ። አድነስ ነኝ። መልካም ቆይታ። አቫታር 12 የሚባለው ተሽከርካሪ እንግዲህ እንደምትመለከቱት ይሄኛው ወደ ሲዳን የሚባል ቦዲ ታይፕ ያደላል። ሹቲንግ ብሬክ ይባላል፣ ግን እኛ ጋር ላይ በዛት የተለመደው ሲዳን በሚባለው ስለሆነ ወደ ሲዳን ልንለው እንችላለን። የተሽከርካሪ እንግዲህ እንደምትመለከቱት መብራቶቹ ራሱ ለየት ያሉ ናቸው። ይሄኛው ከስር ያለው ዋናው ሄድላይት ነው። ከላይ ኤልኢዲ መብራቶች አሉ፣ ዴይ ታይም ራኒንግ ላይት። ሁሉም ኤልኢዲ ቢሆንም የላይኛው ዴይ ታይም ራኒንግ ላይት፣ ይሄኛው ዋናው ሄድላይት እናገኛለን። እነዚህ እንግዲህ ከሁዋዌ ጋር በጥምረት የተሰሩ ተሽከርካሪዎች ናቸው። የካምፓኒውን ሎጎ እዚህ ጋር እናገኛለን። እነዚህ አቫታር እንግዲህ የተለያዩ ተሽከርካሪዎች ሲያመርት ነበር። አቫታር 8 አለ፣ አቫታር 11 አለ። ይሄኛው አቫታር 12 እንለዋለን እንጂ ቻይና ላይ አቫታር 1-2 ተብለው ነው የሚጠሯቸው። እዚህ ጋር በመጣበት ጊዜ እዚህ ጋር ላይዳር ዩኒት አላቸው። ይህም ጥቅሙ መኪናውን በተወሰነ መልኩ ራሱን በራሱ የመንዳት አቅም ስላለው ለሱ የሚያግዙ ናቸው። ወደ ጎን ስንሄድ በብዛት አሳያቸዋል። በጣም ብዙ ካሜራ እስከ ላይዳር ዩኒት የተገጠመለት ተሽከርካሪ ነው። በዚህ በኩል ለባትሪው ቬንቲሌሽን እናገኛለን። እንደምትመለከቱት እቺ አነስተኛ ስፕሊተር ነገር ነች። እነዚህ ከግራውንድ ክሊራንሳቸው ከሌሎች መኪኖች ከምናውቃቸው ራሱ ዝቅ ያሉ ናቸው። ሞር ለከተማ ውስጥ አገልግሎት ተብለው የተሰሩ መኪኖች ናቸው። ከፍተኛ ስፒድ አላቸው። ወደዚህ መጣበት ጊዜ ይሄኛው እዚህ ጋር ይሄኛው እንደ መኪናው ትሪም ሌቭል ልዩነት አላቸው። ይሄኛው ለምሳሌ ፕላስቲክ ነገር ሊደረግ ይችላል። ከፍተኛው ትሪም ሌቭል በሚሆንበት ጊዜ ደግሞ ይሄኛውን ሙሉ ለሙሉ ስክሪን ሊደረግ ይችላል። ስክሪኑ እዚህ ላይ የተለያዩ ጽሁፎችን በተለይ ቻይና ውስጥ ይጠቀሙባቸዋል። እዚህ ይሄኛውን ስክሪን በማድረግ ይሄኛው እንኳን ሙሉ ለሙሉ በፕላስቲክ ናቸው። ከፍተኛው በሚሆንበት ጊዜ እንትን ይሆናሉ ማለት ነው፣ ስክሪን ይሆናሉ ማለት ነው። ይህ ተሽከርካሪ እንግዲህ የጎን ገጽታውን በምንመለከትበት ጊዜ ወደነ ፖርሽ ፓናሜራ የምትባለው ተሽከርካሪ ጋር የሚመሳሰል ዲዛይን አለው። ወደ ጎኑ ላይ በተለይ ወደዚህ አካባቢ ላይ ያለው ቻርጂንግ ፖርቶቹ ናቸው። ይህ ተሽከርካሪ እንግዲህ የተገጠመለት ቻርኪ ኢትዮጵያ ውስጥ አብዛኛው ጊዜ ከ21 ኢንች በላይ ብዙ አታገኙም። ይሄ በጣም ትልቁ የሚባለው ባለ 21 ኢንች ቸርኬ ነው ያለው። ዲዛይኑ ራሱ እንደምትመለከቱት ቱቶን ነው፣ በጥቁርና በሲልቨር ነገር በጣም ነው የሚያምረው። መኪናው ለየት ያለ ዲዛይን እንዲኖረው አድርጎታል፣ ገጽታ እንዲኖረው አድርጎታል። ይሄኛው ወደ ሰማያዊ ነገር የሚሄደው ነው። ከዚህ በተጨማሪ እዚህ ጋር እንደምትመለከቱት ግሬ ከለር አለ፣ በዚህኛው በኩል ደግሞ በነጩ አለ። ይሄኛው እንደምትመለከቱት ይሄኛውን ቸርኬውና እዛኛው ላይ ደግሞ ቸርኬያቸው ይለያል። ያው እንደ መኪናው ትሪም ሌቭል እንደ መኪናው ኦፕሽን ልዩነት አላቸው። የቸርኬ ዲዛይናቸው ራሱ እንደ ከለሩ ብቻ አይደለም ማለት ነው። ይሄኛው እንግዲህ ፓፕ አውት የሚያደርግ እንትን ናቸው፣ የበር መክፈቻዎች ናቸው። ይሄኛውን ሻባ አድርገን ነው በምንከፍትበት ጊዜ ይሄኛው ፍሬምለስ ዊንዶው ነው። ስለዚህ በምንከፍትና በምንዘጋበት ጊዜ የተጋጨ ይሄ ነገር እንዳይሰበር ጉዳት እንዳይደርስበት የሚከላከልልን ራሱን በራሱ በሩን በምንከፍትበት ጊዜ ዝቅ ያደርጋል። ስንዘጋው ደግሞ ተመልከቱት ራሱ ይዘጋዋል። ይሄ የፍሬምለስ የሆኑ ተሽከርካሪዎች ላይ የምናገኘው ነው። እንደምትመለከቱት ይችኛዋ እንትኗለች። ነገር ግን መኪናው እንዴት ነው የምንከፍተው? ቁልፌቱ ጋር ነው ካላችን እቺ የምትመለከታት ከሆነ ይችኛዋለች። ከዚህ በተጨማሪ ቁልፎቹ የመኪናው ቁልፍ እቺ ናት የምትመስለው፣ ኤንኤፍሲ ካርድ ነች። እሷን በምናስጠጋበት ጊዜ በሩን ሙሉ ለሙሉ ይከፍትልናል ማለት ነው። ይሄኛው ከዚህ ወደዚህ ያለው ሙሉ ለሙሉ ቲንት መስታወቶች ናቸው። ከዚህ ወደዚህ ያለው ግን ቲንት አይደለም። ይሄኛው ደግሞ ስፖኪዮ ተሰረኩ አልተሰረኩ ብሎ መሳቀቅ የሚባል ነገር የለም እነዚህ መኪኖች ላይ። እንደምትመለከቱት እዚህ ጋር ካሜራው እናገኛለን። የኋላ ካሜራው እዚህ ጋር እናገኛለን። ከዚህ በተጨማሪ እዚህ ጋርም ካሜራው አለ። ወደዚህ ጋርም ደግሞ ተጨማሪ ይሄውና እዚህ ጋርም ሴንሰሩ አለ። እነዚህኛው ካሜራው አለ፣ በዚህ በኩል ካሜራው አለ። በሁሉም አቅጣጫ መመልከት እንድትችሉ ነው የሚያስደርጋችሁ። ሌላኛው ካሜራው ደግሞ እዚህ ጋር እናገኛለን። ይቺኛውም ካሜራ ነች። ይሄኛው ላይዳር ሴንሰር ናቸው። እነዚህ ፕላስቲክ ማቴሪያሎቹ እንደጌጥ ናቸው። ወደዚህ ስንመጣ ደግሞ ይሄኛው ፕላስቲክ ክላዲንግ ነገር ነው። እነዚህ መኪኖች ላይ ዝቅ ያሉ ተሽከርካሪዎች ናቸው። በጥንቃቄ መንዳት የሚፈልጉ ናቸው፣ ከስር እንዳይመታባችሁ ማለት ነው። ይሄኛው የተገጠመለት ቸርኬ እንዳሳየዋችሁ ነው። እቺን ደግሞ እስኪ ተመልከቷት። ብሬክ ካሊፐሯ ራሱ ይችኛዋ ቀይ ነች። ብዙ ጊዜ ስፖርታዊ እንደሆነ ለማሳየት የሚጠቀሙበት ቀዩን ካሊፐር ይጠቀማሉ። ፒስተኑም የፍሬን ሸራው እንትን የፍሬኑም ፒስተኖቹም ከፍ ያለ ፒስተን በአጭር ርቀት እንዲይዝ የሚያደርግልን ፊቸር ይዞ ቀርቧል ይሄኛው ተሽከርካሪ ማለት ነው። ይህ ተሽከርካሪ እንግዲህ እንደነገርኳችሁ ያለው ነገር ወደ ፖርሽ ፓናሜራ ትንሽ ይጠጋል ብያችሁ ነበር። ይሄ እንደምትመለከቱት ይሄኛው የኤልኢዲ የኋላ መብራቱ ነው። እቺኛዋ ስፖይለር ነች። በሃይ ስፒድ ላይ በሚሆንበት ጊዜ ወደ ላይ ከፍ ማድረግ እንችላለን። ከፈለግን ስፖርት ሞድ ላይ ስናረጋት ከፍ ማድረግ እንችላለን። እዚህ ጋር የአቫታር ሎጓችን እናገኛለን። ወደታች ፓርኪንግ ሴንሰሮችን፣ ካሜራዎችን እነሱ የመሳሰሉ ነገሮችን በዚሁ ጋር እንመለከታለን ማለት ነው።
ወደ መኪናው ውስጥ የገጽታውን ጋርበት ጊዜ መኪናው ውስጥ የገጽታ በጣም የሚያምር ውስጥ የገጽታ ነው ያለው። እንደምትመለከቱት ያለው ነገር እስከዛሬ ካየናቸው ተሽከርካሪዎች በሙሉ ትንሽ ለየት ያለ ነው ያለውን ነገር ከመናገሬ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየቀኑ ማለት ይቻላል የመኪና ሪቪው አዳዲስ መኪናዎች ላይ የተለያዩ መረጃዎችን ይዘን ስለምንቀርብ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሱ የደወል ምልክቱን ይጫኑ። የተሽከርካሪ ውስጥ የገጽታው እስከዛሬ ከምታውቋቸው አብዛኞቻችን ከምናውቃቸው ተሽከርካሪዎች ለየት ያለ ነው። በዚህ በኩል የተለያዩ ነገሮች አሉ። ለምሳሌ አሁን በር መክፈቻውን በምናይበት ጊዜ ይሄ እንዲከፍት እንዲዘጋ እቺኛዋን ጫን ብለን ነው በሩን ለሚከፈትልን የኛውን ጫን ብለን ነው እንትን ስንለው ነው የሚከፈትልን ማለት ነው። የተሽከርካሪ ላይ የተገጠመለት ስክሪን እንግዲህ እንደምትመለከቱት በሳይዝ ተለቅ ያለ ስክሪን ተገጥሞለታል። ይህ ስክሪን ላይ የሁዋዌ የተለያዩ ፊቸሮች ተገጥሞለታል። ለምሳሌ አሁን እንደምትመለከቱት የሌሎቹም ዘመናዊ መኪኖች ላይ የምናገኛቸው ናቸው። እነሱ እዚህኛው ላይ እናገኛቸዋለን። በዚህ መቆጣጠር እንችላለን። ለምሳሌ አሁን ካሜራውን ላሳያችሁ። የተሽከርካሪ ላይ ካሜራው የውጭውን እንዲገልጽ ማድረግ እንችላለን። ቮይስ እንትን ቪዲዮ እየቀረጸልን እንዲሄድ ማድረግ እንችላለን። ከውስጥ ያለውን ነገር ደግሞ እንደምትመለከቱት ያው እዚህኛው ላይ ካሜራው ከላይ ነው ያለችው። በሷ አማካኝነት መመልከት ያስችለናል። ከስንፈልግ ደግሞ ይሄኛው አዙረን ከፊት ያለው ነገር እየቀረጸልን መጓዝ የሚያስችለን ነው። ከዚህ በተጨማሪ ሌሎች አሉ። ለምሳሌ የመኪናውን ሴቲንግ መቆጣጠር የምንችለው እዚህ ላይ ነው። ለምሳሌ መብራቶቹን አውቶማቲካሊ ኦን ኤንድ ኦፍ እንዲሆን የትኛው መብራቶች ናቸው ከተባልን እነዚህ አምቢየንት ላይቲንጎች አሉ፣ ከለር አማራጮች አሏቸው። የሚውዚክ እንትኖቻቸውን ሪዝም እነሱ መቆጣጠር እንችላለን። ባክ ላይቶቹንም ሌሎቹንም በዚህ ላይት ላይ መቆጣጠር የምንችል ሲሆን እዚህኛው ላይ ደግሞ ቻርጅ በምናደርግበት ጊዜ በተለይ ዋናው ነገር የቻርጂንግ ስለሆነ በምን ያህል ጊዜ ቻርጅ አደረገ እስከዚህ ቻርጅ አድርግ ማለት እንችላለን። ለምሳሌ አሁን ይሄኛው 100 ላይ ነው ያለው። አሁን መኪናው 80% ሆኖ 571 ኪሎ ሜትር መጓዝ እንደሚችል ነው የሚያሳየን። ይሄኛው የምንጫንበት ጊዜ ቻርጂንግ ፖርት የሚከፍትልን ነው። የተለያዩ እንትኖችን በዚሁ መቆጣጠር እንችላለን። ሌላኛው ድራይቭ ሞድ ናቸው። ድራይቭ ሞዶቹ እነዚህ ኢኮ አለ፣ ስፖርት አለ፣ ከስተም አለ፣ ኮምፈርት አለ። እነዚህ የመኪናው ድራይቭ ሞድ የምንመርጥበት ናቸው። መኪናው ደግሞ ራሱን የቻለ የድራይቪንግ አሲስት ፊቸሮች አሉ። እንደምትመለከቱት አድቫንስ ድራይቪንግ አሲስት አለ፣ ፓርኪንግ ሴንሰሮች አሉ። አሁን አድቫንስ ድራይቪንግ አሲስት ላይ ምን አለው ካልን ናቪጌሽን፣ ክሩዝ ኮንትሮል አሲስት አለው፣ ሌን ክሩዝ ኮንትሮል አለው። እነዚህ ነምስ የሚመሳሰሉትን እዚህ ውስጥ መቆጣጠር እንችላለን። አሁን ፍሬቻ ስናበራለት ራሱ እንዲቀይር ማድረግ እንችላለን። ስፒድ ሊሚቱን ጠብቆ እንዲጓዝ ማድረግ እንችላለን። እነዚህ የመሳሰሉትን ነገሮች የምንቆጣጠረው በዚሁ አማካኝነት ነው ማለት ነው። ከዚህ በተጨማሪ የሁዋዌ ላይ ሌሎችም እንትኖች አሉት፣ የምንቆጣጠራቸው ነገሮች አሉት። የአክቲቭ ሴፍቲ ሲስተሙ እነዚህ በዚሁ እናገኛለን። ኮኔክቲቪቲ፣ አሲስታንስ እነሱ የመሳሰሉትን ዋና ነገሮች ብዙ ነገር ነው ያለው። ከዛ ውስጥ ከብዙ በጥቂቱ ነው። አሁን ይሄ የታየር ፕሬሸሮችን መመልከት እንችላለን። የመኪናው ስላሉት ነገሮች ሁሉ ነገር ማለት ይቻላል በዚሁ ስክሪን አማካኝነት ነው የምንቆጣጠረው። ወደዚህ ዝቅ በምንልበት ጊዜ ደግሞ እዚህኛው ላይ ሁለት ዋየርለስ ስልክ ቻርጅ ማድረግ ያለ መኪናችን ዋየርለስ ቻርጅ ማድረግ የሚችል ከሆነ እዚች ላይ በምናስቀምጥበት ጊዜ ቻርጅ ያደርግልናል። ኤሲ ቬንቶች እዚህ ጋር አሉት የመኪናው። ይሄ እንግዲህ የሌሎችም አቫታር ቁልፍ ይዘን ስለሆነ ነው። እዚህኛው ላይ ካፕ ሆልደሮች አሉ፣ ሁለት ካፕ ሆልደር አለ። እዚህ ውስጥ ማስቀመጥ እንችላለን ማለት ነው። ይሄ ካፕ ሆልደሩ ተጨማሪ እቃ ማስቀመጫ ቦታ ከፈለግን ደግሞ እንደምትመለከቱት እዚህ ላይ ራሱን የቻለ እቃ ማስቀመጫ ተለቅ ያለ እቃ ማስቀመጫ ቦታ አላቸው። ነገር ግን ከዚህ በተጨማሪ የሚታያችሁ ከሆነ በዚህ በኩል ራሱን የቻለ እቃ ማስቀመጫ ቦታ አላቸው። እዚህኛው ላይ የፈለግነውን ነገር ማስቀመጥ ያስችለናል። እዚህ ጋር ቻርጂንግ ፖርቶች እነሱ መሳሰሉ ነገሮች እናገኛለን። እንግዲህ ከሞላ ጎደል የፊተኛው ገጽታው ይሄንን ይመስላል። ነገር ግን ከዚህ ላይ ሳልነግራችሁ ማላልፈው ነገር የተሽከርካሪ የኋላ ገጽታውን አይታችሁታል። መስታወት የሌለው ነው። ነገር ግን ወደ ኋላ እናሽከረክርበት ጊዜ በቀላሉ እንዲታየኝ ራሱን የቻለ ይሄኛው ካሜራ ነው። እሱ ከኋላ የተገጠመች ነች። በዚሁ መመልከት እንችላለን። የመኪናው እንትን ደግሞ የምንመለከትበት ጊዜ ጣራው እስከ ሹፌሩ አናት ድረስ ጣራው የሹፌሩ አናት እስኪደርስ ድረስ ሙሉ ለሙሉ እንትን ናቸው የመስታወት ናቸው። መስታወቱ ከታች የጀመረ ላይ ድረስ ነው። ይሄ የቴስላ መኪኖች ላይ የተለመደና የተወደደላቸው ነገር ነው። እዚህ ላይ የበር መክፈቻዎቹ እነዚህ ነገሮች አሉ። እዚህ ጋር ያሉት ፊቸሮቻቸው እንደ መኪናው ትሪም ሌቭል ይለያያል። እነዚህ አሁን ከፍተኛው ትሪም ሌቭል በሚሆንበት ጊዜ መኪናውን እያሽከረከራችሁ ድንገት ሲደክማችሁ ምን ሲላችሁ ይሄኛው እናንተን የሚያነቃ ደክማችሁ ከሆነ መሪውን አውቆ እንድንቀጠቀጥ ያደርገዋል። በዛን ጊዜ እናንተ እንድትባንኑ እንድትነቁ ከሀሳባችሁ እንድትመለሱ የሚያደርግልን አንድ የድራይቨር እና አሽከርካሪው የሚገናኙበት አንድ መገናኛ መንገዶቻቸው ነው። ከዚህ በተጨማሪም እዚህ ጋር የመብራቱን መቆጣጠሪያ እናገኛለን። ከዚህ በተጨማሪ ደግሞ በዚህ በኩል የመኪናውን ማርሽ እናገኛለን። እቺኛዋ
መኪናውን ሪቨርስ አለ፣ ኒውትራል አለ፣ ድራይቭ አለ፣ ፓርክ አለ። እነዚህ መሳሰሉትን በዚሁ መቆጣጠር ያስችለናል ማለት ነው። እንግዲህ ከሞላ ጎደል የመኪናው ውስጥ ገጽታ ይህንን ይመስላል። እስቲ ደግሞ ወደ መኪናው የኋላ ወንበሮች ልሄድና ከኋላ ያለውን ነገር ላሳያችሁ። ወደ መኪናው የኋላ ወንበሮች በምገቡበት ጊዜ እውነት ለመናገር ከፍተኛ ምቾት ነው ያላቸው። ሶፋ ብሏቸው ይሄ በጣም በመቶ ሺዎች የሚሸጥ ሶፋ ብሏቸው ከፍተኛ ምቾት ነው ያላቸው። እዚህ ጋር እንደምትመለከቱት የአሽከርካሪው ወንበሮች እዚህ ድረስ መጥቷል። ይሄኛውን ራሳችን አጀስት አድርገን ነው ሌግሩም የጠበበ እንዳይመስላችሁ። ዋናው እንደዛ ነው የሚሆነው። ያኛው በጣም ሰፊ ነው። ሌግሩም ሰፊ ነው ያላቸው፣ ሄድሩም ላይ ሰፊ ነው ያላቸው። ነገር ግን እግራችሁን ይሄ ጣታችሁን ለማስገባት እዚህ ጋር ጠበብ ያለ ነው። ከዚህ በተጨማሪ እዚህ ጋር እንደምትመለከቱት የተለያዩ ነገሮች አሏቸው። ይሄ ለምሳሌ ይሄን ዝቅ በምናደርግበት ጊዜ ራሱን የቻለ ካፕ ሆልደር አብሮት ይወጣዋል። እዚህ ጋር አነስተኛ እቃ ማስቀመጫ ቦታዎች አሉት፣ አነስ ያሉ እነዚህ የመሳሰሉ እቃ ማስቀመጫዎችን እዚሁ ላይ እናገኛለን። ይሄ 2 ሰው ስንጭን ነው። 3 ሰው ብንጭንበትም የሚያሳፍረን መኪና አይደለም። በጣም ሰፊ ነው፣ ዝቅ ያለ ነው። ትክክለኛ የስፖርት መኪና አይነት ፊሊንግ ያለው ነው። እዚህ ላይ የመስታወት መቆጣጠሪያ መውጫ ማውረጃዎቹ እነዚህ አሉ። የበሩ መክፈቻው ይሄኛው አለ። ይሄን ጫን ብለን የምንከፍተው። እንግዲህ የኋላ ወንበሮች ይሄን ነው የሚመስለው። ያን ያህል ፊቸሮች የላቸው። ነገር ግን በቃ እንደምትመለከቱት እዚህ ጋር አንዲት ዩኤስቢ ቻርጀር አለች እዚህ ጋር። ከዛ ውጪ ሌላ ነገር ብዙ የላቸውም። ያም ቢሆን ግን ያላቸው ምቾት፣ ስፋቱ እንደምትመለከቱት ሰሩፉ እዛ ድረስ መጥቷል። ከፊተኛው መስታወት እዚህ ድረስ መጥቷል። አሁን ደግሞ ከዚህኛው ጀምሮ እስከዚህኛው ድረስ ሙሉ ለሙሉ መስታወት ነው። እነዚህ ሼድ የላቸውም። ነገር ግን ፀሐዩ እናንተን አይረብሻቸውም። ጥሩ የሚባል ነገሮች አሏቸው። ቤልቶቻቸው በቀይ ከለር ነው፣ ስፖርታዊ ነው። ብዙ ጊዜ መኪኖች ላይ ቀይ ነገር ካያችሁ መኪናው ስፖርታዊ እንደሆነ ለማሳየት የሚጠቀሙበት ነው። አሁን እስቲ ወደፊት እንሂድና መኪናው በአንድ ጊዜ ቻርጅ ምን ያህል ኪሎ ሜትር ይሄዳል፣ ዋጋው ስንት ነው፣ ስንት እየተሸጠ ነው የሚለውን ነገር እንመልከት። የተሽከርካሪ ላይ የተገጠመለት ባትሪ ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን መኪናውን በአንድ ጊዜ ቻርጅ 705 ኪሎ ሜትር መጓዝ ያስችለዋል። ይህም ደግሞ ከሌሎች ሲዳን ተሽከርካሪዎች ጋር በምናይበት ጊዜ ከነ ቮልክስዋገን ID7 ተሽከርካሪዎች ጋር በዚህ ቦዲ ታይፕ የምታገኙት ከነሱ ጋር ሲወዳደር ጥሩ የሚባል አቅም ያለው ተሽከርካሪ ነው። ያለው ስፖርታዊ ገጽታ፣ ያለው ምቾቶች፣ ያለው ጉልበት መኪናውን ተመራጭ ያደርገዋል። እንደ ኔጌቲቭ ደግሞ የሚታየው ነገር እንደምትመለከቱት ከመሬት ያለው ከፍታ ዝቅ ያለ ተሽከርካሪ ስለሆነ አብዛኛው ጊዜ ለከተማ ውስጥ አገልግሎት ነው እንጂ ከከተማ ውጪ ይዞ ለመውጣት ትንሽ ሊያሳስባችሁ ይችላል። መኪናው የፈረስ ጉልበትም ቢሆን ቀላል የሚባል የፈረስ ጉልበት አይደለም ያለው። ይሄ ባለ አንድ ኤሌክትሪክ ሞተር ነው። የኋላ ሞተሩ ነው ፑሽ የሚያደርግልን። ያም የተሽከርካሪ እስከ 300 በላይ የፈረስ ጉልበት ማመንጨት እንዲችል ያስችለዋል። ይሄ እንደምትመለከቱት ይሄኛው እንደገጣሚ ያልከፈትነውም እንጂ ይሄኛው የእቃ ማስቀመጫ ቦታ ነው ያለው። እቃ ማስቀመጫ ቦታውም ተለቅ ያሉ እቃዎችን ማስቀመጥ የሚችል ነው እንጂ እዚህ ላይ ሞተሩን አይደለም። ከኋላም የምናገኘው እቃ ማስቀመጫ፣ ከፊትም እቃ ማስቀመጫ ነው የምናገኘው። እነዚህ መኪኖች አሁን በገበያው ላይ የተለያዩ ከለሮች አማራጭ አሳይቻቸዋለሁ። የወጣላቸው የመሸጫ ዋጋ በ13 ሚሊዮን ብር በዛሬው ዕለት ይሄን ቪዲዮ በምንለቅበት ጊዜ የተሸጡ ይገኛሉ። ያው በየጊዜው ደግሞ ፕራይስ ልዩነት ስላለ እሱን በየቀኑ የምንለቀውን የአዶኒያስ ካር ሪቪው ዩቲዩብ ቻናል ቪዲዮዎች ይከታተሉ። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮውን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።